بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته ወንድሞቼ እህቶቼ በያላችሁበት አላህ ይጠብቃችሁ አላህ ከናንተ ጋር ይሁን አሁን ከሰሞኑ እየሰማን ያለነው ነገር አለ ይህ በምስሉ ላይ ምናየው ወንድማችን ጃዕፈር ይባላል አላህ አፊያ ያድርገው አላህ ሙሉን ጤናውን ይመልስለት አላህ ከዚህ በሽታ አላህ ያውጣው እሱንም ሌሎች ወንድሞቻችንንም አላህ ያውጣልን ያው ይሄ ምስል ማምጣት አስፈላጊ አይደለም ያንም ያህል ማለት ነው ላኪን ግን አሁን ካለበት አንግል ለሱ ዱዓ ባላችሁበት እንድታደርጉለት ሁለተኛ ደግሞ እንደ ወንድማችን አይነት ሁኔታዎቻችን ውስጥ እኛ ደግሞ እንዳንገባ ራሳችንን መጠበቅ ያለብን ወሳኝ ሰዓት ላይ ደርሰናል ዛሬ ላይ አንዳችን ላይ አንድ ሰው ሲሂር ሊያሰራ ከፈለገ የግድ አጠገባችን መሆን አይጠበቅበትም አብሮ ከኛ ጋር መስራት አይጠበቅበትም እኛ ሌላ ሀገር ጫፍ እሱ ሌላ ሀገር ጫፍ እንኳን ቢኖር ሲሂር ሊሰራ የሚችልበት ዘመን ውስጥ ደርሰናል አላህ ረብል ዓለሚን ጠባቂ በሆነው ስሙ ይጠብቀን ማለት ነው እሱ ነው በላጩ ላኪን ሲሂር በዚህ ደረጃ አስከፊ ከሆነ መፍትሄዎቹም ደግሞ በጣም ቀላል ናቸው ብዙ ወንድሞች ይሄን ነገር የሚዘናጉባቸው ብዙ መንገዳቶች አሉ በጣም ቀላል መጠበቂያ መንገዳቶች ይያሉ ለምን ራሳችንን ለደጋሚዎች ለሳሂሮች ራሳችንን አሳልፈን እንሰጣለን ራሳችንን መጠበቅ የምንችልባቸውን እያንዳንዱ መሳሪያዎችን በመጠቀም ራሳችንን መጠበቅ አለብን ያን ነብዩ አለይሂ ሰላቱ ወሰለም ባስቀመጡልን መንገድ በጣም በቀላል መንገድ ሁላችንም ራሳችንን መጠበቅ ከፈለግን መጠበቅ በምንችልባቸው መንገዳቶች ናቸው አንደኛውና የመጀመሪያ ያለ ውዱ እንዳትንቀሳቀሱ አደራችሁን አደራችሁን ሴቶቻችን እንኳን ማለት ነው ሰላት ባይኖራችሁም ሀይድ ላይ እንኳን ብትሆኑም ውዱ አድርጉ ችግር የለውም ሰላት አንድ ሰው ሰላት ትጥበት በሚያስፈልገው ሐለት ውስጥ ሆኖ ውዱ ማድረግ ይፈቀዳል ወይ በደንብ ይቻላል ምንም የሚከለክለው ነገር የለም ለዚህም ደግሞ እንደ ማስረጃ አንድ የነብዩ አለይሂ ሰላቱ ወሰለም ሐዲስ አለ ዑመር ኢብኑ ኸጣብ ነብያችን አለይሂ ሰላቱ ወሰለም ጋር መጡና ያ ረሱላህ አላቸው አለይሂ ሰላቱ ወሰለም ከመሐከላችን አንዳችን ጀናባ ሆነን የዘር ፈሳሽ አይተን ወይ ከባለቤቶቻችን ጋር ግንኙነት አድርገን ከዛን ሰውነታችንን መታጠብ አልፈለግንም ሱቢ ላይ ለሰላት ስንወጣ መታጠብ ፈልገን እንዲሁ ከነጀናባችን ብንተኛና ሱቢ መታጠብ ብንፈልግ እንችላለን እንዴ ብሎ ሲጠይቃቸው ነብዩ አለይሂ ሰላቱ ወሰለም አዎ ግን ውዱ ያደረክ ጊዜ አሉት ውዱ አሁን ሰላት የለውም አሁን ይሄ ውዱ የምን ውዱ ነው የሰላት ውዱ ነው አሁን ባደረገው ውዱ መስገድ ይችላል አይደለም ግን ውዱ አድርገህ ተኛ ብለው ነገሩት ማለት ነው ሰላት በሌለብን ሁኔታዎቻችን እንኳን ብንሆን ውዱ የሚባለው ነገር መጠበቅ ይህ ትልቅ መሳሪያ ነው ወላሂ ውዱ ማድረግ በጣም ትልቅ ነው አይደለም ከነኚህ ቆሻሻ ስራ ከሚሰሩ ሳሂሮች ይቅርና ነገ የቂያም ዕለት ኡመቶቼ ለይቼ ማከበት ነብዩ አለይሂ ሰላቱ ወሰለም ሚናፋሪል ውዱ ያሉት ውዱ በሚያደርጉት ፋና ነው መለያቸው ብለዋልና አንደኛ ውዱ ያደረጋችሁ ተንቀሳቀሱ በጣም ቀላል ነው በቃ ራሳችንን በዚህ መንገድ እንጠብቅ ራሳችንን አሳልፈን አንስት ውዱ አድርገህ ተንቀሳቀስተኛ ውዱ አድርገህ ስትወጪ ውዱ አድርገህ ስራ ቦታ ውስጥ በማንኛውም ሐለት ውስጥ ውዱ በማድረግ ራስሽን መጠበቅ ትችላለሽ አንደኛ ነው ሁለተኛው መጠበቂያ ደግሞ የጧትና የማታ ዚክር ነው ይሄም ወሳኝ ነው በቃ የጧትና የማታ ዚክር ማናችንም የሚከብደን በአረበኛ የሚችል ሰው በአረበኛ አፍደል ነው ማድረግ ይችላል በአረበኛ ካልቻለም በአማርኛ ተዘጋጅቷል በኦሮምኛ ተዘጋጅቷል ፕሮግራሞቹ በመጽሐፎች አሉ ገዝተን ያን ነገር ማድረግ እንደው ያን ማድረግ እንኳን ቢያቀተን አረበኛው ምናምን ቢከብደን እንኳን እስክንለምድ ድረስ ቁል ረቢ ናስን ቁል ረቢ ፈለቅን ቁል አላሁ አሐድን ጠዋት 3 ጊዜ ማታ 3 ጊዜ እየቀራን ከቤቶቻችን መውጣት በዚህ መንገዳቶችን በማድረግ ራሳችንን መጠበቅ ከዛ ባሻገር ትልቁ ነገር ደግሞ አላህ ያገራልንን ያህል ማለት ነው ኸይራቶች ላይ መጠንከር አለብን በቃ በመልካም ነገር በሰላት መደራደር የለብሽም አለባበስሽ መስተካከል አለበት አለባበስ ካልተስተካከለ ውሎሽ ካልተስተካከለ አሁንም ያገኙሻል ምክንያቱም ሌባ ገብቶ ሊደፍር የሚችለው ክፍት የሆነን ቤት እንጂ የተዘጋን ቤት አይደለም አንቺ ደግሞ በርሽን መዝጋት አለብሽ ያ ሸይጣን እንዳይገባ ነው በር የሚዘጋው ደግሞ በኸይር ነገራቶች ናቸው ሰላትሽን በወቅቱ በመስገድ ልብስሽን በማስተካከል حرام ከሆኑ ሙዚቃዎችን ራስሽን ከማራቅ በዚህ መንገዳቶች ራስሽን መጠበቅ ትችያለሽ ማለት ነው ራሳችንን በዚህ መንገድ እንጠብቅ በቃ የጧት ዚክር የማታ ዚክር ውዱ ያደረግን መተኛት ማታ ስንተኛ የመተኛ አዝካሮች አሉ ሲተኛ የሚባሉ ዱዓዎች አዝካሮች አሉ ያ ማድረግ ከቁርአን ጋር ያለን ግንኙነት ደግሞ መላላት የለበትም መጥበቅ አለበት በዚህ መንገድ
ራሳችንን ከነኚህ ሳሂሮች ደጋሚዎች መጠበቅ እንችላለን። አላህ ረብል ዓለሚን አላህ ይጠብቀን ማለት ነው። ምናልባት በስተመጨረሻ ማስተላለፍ የምፈልገው መልእክት ቢኖር ምንድነው ዑምራ ማድረግ የምትፈልጉ ወንድሞች፣ ዑምራ ማድረግ የምትፈልጉ እህቶች ከሩቃ ጋር የተያዘ የዑምራ ፕሮግራሞችን አዘጋጅተናል። ከሩቃ ጋር የተያዘ የዑምራ ፕሮግራም ማለት ነው ከኛ ጋር ዑምራ አብራችሁ ስታደርጉ እዛው ሐረም ውስጥ እዛው ካዕባ ውስጥ ሐረም ውስጥ ሩቃ ፕሮግራሞችን ይዘንላችኋል። እዛው ካዕባ ውስጥ የሚደረጉ ሩቃዎች ደግሞ ቦታው የተከበረ ቦታ ነው። ቦታው የተባረከ ቦታ ነው። ቦታው ወመን ደኸለሁ ካነ አሚን አላህ የገባ በሙሉ አማን የሚሆንበት ስፍራ ነው። ፊት ለፊታችን ደግሞ ያለው ካዕባ ነው። ከዑምራ በኋላ የሚደረጉ ዱዓዎች በሙሉ ደግሞ ሙስተጃብ የሚሆንበት ለዑምራ የሚሄድ በሙሉ ወንጀሉን ደግሞ አላህ የሚያራግፍበት ስፍራ ላይ ስለሆነ እዛ ቦታ ላይ ሩቃዎችን መውሰድ ትችላላችሁ ከኛ ጋር ዑምራ በመሄድ። እንደዚሁም ደግሞ ቤተሰቦቻችሁን መላክ የምትፈልጉ ወንድሞች እህቶች በእኔ ስልክ በመደወል ኢንሻአላህ ነብዩ አለይሂ ሰላቱ ወሰለም የተናገሩት ንግግር ደግሞ መርህ ቃላችን ነው። የአላህ መልክተኛ ምን ብለዋል አለይሂ ሰላቱ ወሰለም ከሰዎች ሁሉ በላጩ ሰው ብሎ ማለት ሰዎችን የካደመ ሰው ነው ብለዋልና ቤተሰቦች ወላጆቻችሁንም ከኛ ጋር ዑምራ ብትልኳቸው እንደ ራሳችን እናት አባት አድርገን ይዘን ተንከባክበን አግባብ የሆነን አማናን ተወጣን። ምክንያቱም እነሱ ምንድናቸው ዱዩፍ الرحማን ናቸው፣ የአላህ እንግዶች ናቸው። የአላህን እንግዶች ደግሞ ማክበር ከምን ጊዜውም በላይ ዋጅብና አስፈላጊ ስለሚሆንብን ኢንሻአላህ ከኛ ጋር ዑምራ ማድረግ የምትፈልጉ ሁሌም አለን። በዚህኛው ዙር ሐምሌ 15 ነው ፕሮግራሙ የተያዘው። ከሐምሌ 15 እስከ ሐምሌ 25 ነው የሚደረገው። ሁሌም በየወሩ ፕሮግራሞቻችን ስላሉ በመደወል መመዝገብ ትችላላችሁ። ያሉን ቦታ ውስን ስለሆኑ አላህ የታመሙብንም በሙሉ አፊያ አላህ ያድርግልን፣ የተቸገሩብንም በሙሉ ከችግር አላህ ያውጣልን፣ የታረዙብንም በሙሉ አላህ ያልብስልን፣ ሐጃችንን አላህ ይሙላልን። ውጭ ያላችሁ እህቶቻችን ወንድሞቻችን አላህ ይጠብቃችሁ፣ አላህ አማን ሰላም አላህ ያርጋችሁ፣ በሰላም በአማን ወደ ሀገራችሁ አላህ ይመልሳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።